በጣም የሚገርማችሁ ብዙ ጊዜ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ መናገር የሚችልባቸውን ቦታ እኔ አምላክ አይደለሁም ብሎ አልፎ ሲሄድ ታያላችሁ። እንደዚህ አይነት ነገርና ይሄን የመሳሰሉ ነገሮችን ከዛሬ ጀምሮ አቀርብላችኋለሁ። የሚገርማችሁ ኦኬ፣ በሰላምታ አልጀመርኩም። ሰላም አለይኩም ወራህመቱላህ። እና ምንድነው መሰላችሁ ይሄንን ቪዲዮ ረዘም ሊል ስለሚችል ለክርስቲያኖች ተደራሽ እንዲሆን ሼር፣ ኮፒ ሊንክ፣ ዲዩት ምናምን በማድረግ አዳርሱላቸው። ማቴዎስ ወንጌል ምዕራፍ 9 እና የማርቆስ ወንጌል ምዕራፍ 2 ላይ የሚገኝ አንድ ታሪክ አለ። ምንድነው እሱም? እነሆም በአልጋ ላይ የተኛ ሽባ ወደ እሱ አመጡ፣ ወደ ኢየሱስ ማለት ነው። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞ ኃጢአት ተሰረየችልህ አለው። ኦኬ፣ ኃጢአት ተሰረየችልህ አለው። የዚህን ሰዓት ማርቆስ ላይ ስትሄዱ ከጻፎችም አንዱ በዚያ ተቀምጠው አንዳንዶች በዚያ ተቀምጠው ነበረ። በልባቸውም አለ በልባቸው ምን አለ? ይህ ሰው ስለምን እንዲህ ያለ ስድብ ይናገራል አሉ። ምንድነው የሚናገረው? ስድብ። ያ ስድብ ምንድነው? ከአንዱ ከእግዚአብሔር በቀር ኃጢአት ሊያሰረይ የሚችል ማን ነው? ወይ ደግሞ ኃጢአትን ሊያሰረይ ማን ይችላል ብለው በልባቸው አሰቡ አለ። በልባቸው ያሰቡት አንዱ እግዚአብሔር ብቻ ነው ኃጢአት ሊያሰረይ የሚችለው። ኢየሱስ እንዴት እንዲህ ያለ ስድብ ይናገራል? እንዴት እኔ አምላክ ነኝ እያለ ይናገራል? ኦልሬዲ ይህ ስድብ ነው አሉ። ኦኬ፣ የዛን ሰዓት ምን ሆነ ነገሩ? ማቴዎስ ላይ ስንመለስ ደግሞ ኢየሱስ ምን አላቸው መሰላችሁ? ቁጥር 4 ላይ ኢየሱስም ሐሳባቸውን አውቆ እንዲህ አለ። ያው ነብይ ስለሆነ ያውቃል፣ ማንኛውም ነብይ ስለሚያውቅ ማለት ነው። ስለምን በልባችሁ ክፉ ታስባላችሁ? ኢቭል ለምንድን ነው ክፉ የምታስቡት አላቸው። ኦኬ፣ ለምን ክፉ ታስባላችሁ? ኦኬ፣ ክፉ የተባለው ምንድን ነው? ኢየሱስ አምላክ ነው ብሎ የተናገረ መስሏቸው ማለት ነው። ኃጢአት ሲያሰረይ ኢየሱስ እኔ አምላክ ነኝ እያለ የተናገረ ስለመሰላቸው ማለት ነው። ይሄን ሐሳባቸው ምን አለ? ክፉ ነው አለ። ምን እያለ ነው? ኢየሱስ ክርስቶስ እኔ አምላክ አይደለሁም። ይሄ ኦፖርቹኒቲ ምን ነበረ? አዎ ትክክል ናችሁ፣ እኔ ነኝ አምላካችሁ፣ ትክክል ነበራችሁ፣ እኔ ራሴ ነኝ ያህዌ፣ እኔ ራሴ ነኝ ኃጢአትን የምምረው ለነበረ ማለት የነበረበት። ግን ከዚህ በተቃራኒው ምን አለ? ቁጥር 5 ላይ ኃጢአትን ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይልቃል? ነገር ግን በምድር ላይ ኃጢአትን ያሰረይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ። ለሰው ልጅ ምን እንዳለው? ስልጣን። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ማን የሰጠው? አምላክ። ኢየሱስ በራሱ ምንም ማድረግ አይችልም። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም። አለቀ ጉዳዩ በቃ። ለዛ ነው እነሱም ምን አሉ? ቁጥር 8 ላይ ሕዝቡም አይተው ተደነቁ፣ ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ። ማንን ያከበሩት? እግዚአብሔርን። ለማን የሰጠ? ለሰው። ኢየሱስ ክርስቶስ እኔ አምላክ አይደለሁም አለ። ይኸው መጽሐፍ ቅዱሳችሁ ማለት ነው። እኔ አምላክ አይደለሁም። ይሄን ኦፖርቹኒቲ ለምን አልተጠቀመም? እውነት አምላክ ከነበረ እኔ አምላካችሁ ነኝ፣ ትክክል ናችሁ፣ አልተሳሳታችሁም ለምን አላላቸውም? ምክንያቱም ስላልሆነ ነው። ኦኬ። ስለዚህ ህዝቡም አይተው ይሄንን ጉዳይ ተረድተው ሄዱ። ክፉ ያሰቡትን ነገር ኢየሱስ እግዚአብሔር ነው የሚሉትን ነገር ትተው ለሰው ልጅ ስልጣን እንዳለው ነገራቸው። ስልጣን ደግሞ እንደተሰጠው አወቁ። እግዚአብሔርን አከበሩ። ለኢየሱስ ስልጣን የሰጠውን ሄዱ። አለቀ ጉዳዩ። ስለዚህ ኢየሱስ እኔ አምላክ አይደለሁም ብሎ ተናግሯል። ኦኬ። ለማንኛውም ይሄን በመሳሰሉ ጥቅሶች ከዚህ በኋላ የምንገናኝ ይሆናል። ለማንኛውም ኮፒ ሊንክ፣ ሼር፣ ዲዩት በማድረግ ሁላችሁም ትብብራችሁ ይኑረን እንላለን። ሰላም አለይኩም ወራህመቱላሂ ወበረካቱ።